ኢትዮጵያ ውስጥ ሆኖ መብቴ ሊከበርልኝ ይችላል። ታግዬ ከኢትዮጵያኖች ጋር ሆኜ የራሴን መብት ጠይቄ ማስመለስ እችላለሁ ብሎ የሚያምን አለ። አሁንም አለ፣ ያ ማህበረሰብ ሊኖርም ይችላል። ነገር ግን ደግሞ ኖ እኔ መጀመሪያ ራሴ መቆም መቻል አለብኝ። የራሴን መብት ራሴ መጠየቅ መቻል አለብኝ። ሌሎች እኔ ስጠነክር፣ እኔ ስፈረጥም፣ እኔ የኔን ጥያቄዎች ወደፊት ገፍቼ ይዤ ስመጣ ይሄ ማህበረሰብ ጥያቄ አለው፣ ይሄም ከኛ እኩል ነው፣ ይሄም የሚፈልገው ነገር አለ የሚለውን ሐሳብ እንደ ራሳቸው ሲቀበሉት ከኔ ጋር ሊታገሉ ይችላሉ የሚል ሐሳብ አለ። አለበለዚያ ግን ቅድም አንድ ሳልላት ወጣች እንጂ እኛና እናንተ የሚባል ነገር ተፈጥሯል እዛ ሀገር ውስጥ። ኢትዮጵያ የኛ ወይም ኢትዮጵያን ጠባቂ የኛ፣ ሌላው ኢትዮጵያን የሚገፋና ኢትዮጵያን የሚያፈርስ ተደርጎ የተሳለበት መብት መጠየቅ ሀገር ማፍረስ አይደለም። መብት የሚጠይቁ ሰዎችን ደግሞ መብታቸው እንዳይመለስ ማድረግ ማለትም ሀገር ማዳን ማለት አይደለም። ሀገር የምትድነው ተማምነን ህመማችንን ቁስላችንን ስናውቅ ነው። ያ ህመም ምንድን ነው? እኔ ጋራ ያለ ችግር ካለ እኔ ጋራ ያለውን ችግር አንተ መረዳት መቻል ነው። ያንን ለማድረግ ደግሞ እኔ ለአንተ ማስረዳበትን መንገድ ማወቅ መቻል አለብኝ። አሁን ይሄንን መንግስት አሁን ያለውን መንግስት እኔ ከዛ በፊት የነበረውን መንግስት እኔ አሁን ደርግ ምንድን ነው የነበረው? አንድ ኢትዮጵያ ይል ነበር አይደለም? በቃ ኢትዮጵያን ለማዳን ማንም ወደኋላ ማለት የለበትም ይል ነበር። ማን እንዴት አይነት የትኛዋን ኢትዮጵያን? ለሁሉም የተመቸችዋ ኢትዮጵያ ናት? በዛ ሰዓት መከራ የሆነችበት አልነበረም ኢትዮጵያ? ታሪኩ፣ ባህሉ፣ ቋንቋው፣ ሃይማኖቱ አውጥቶ መናገር ያልቻለ አልነበረም? ሰዎች በብሔር ብቻ አይደለም በሃይማኖት ሊደራጁ ይችላሉ። ሃይማኖታችን ተገፋ ብለው ሲያስቡ በቋንቋቸው አሁን ወደ ብሔር ወጥተው በብሔራቸው ሊደራጁ ይችላሉ፣ ተገፋን ብለው ሲያስቡ ማለት ነው። ያንን ነገር ግን ከሌሎች ጋር ሆነው ለምሳሌ የኦሮሞ ሃይማኖት ውስጥ በሃይማኖቱ የተገፋ ሰው ሲኖር ከሌላ ክልል በሃይማኖቱ ከተገፋው ጋር ሆኖ አንድ ላይ መመለስ ይችላለሁ ብሎ ሊያስብ ይችላል። አብዛኛው አሁን ተገፋ የምትልበት አሁን በጠቀስክበት ጊዜ አብዛኞቹ የደርግ ባለስልጣናቶች ኦሮሞዎች ናቸው። ዋና ፖዚሽን ላይ ያሉ ሰዎች። አዎ፣ ግን ስርዓት ይዘውሩት አሁን ይኸውልህ፣ ያ ሹፌር ልትሆን ትችላለህ፣ ነገር ግን የምትነዳው መኪና ነው የሚወስነው። አንተ ተቀጣሪ ሆነ ሹፌር ሆነ ወይንም ገንዘብ ተቀባይ ሆነ የሰውን መኪና ማሽከርከር አይደለም ትልቁ ነገር። የምትሄድበት መኪና ለዛ ህዝብ ያንን ህዝብ ሴቭ ያደርጋል ወይ ነው በመጀመሪያ ደረጃ። እነዛ ሰዎች ነበሩ ስልጣን ውስጥ። አዎ፣ ከዛም በፊት ከደርግም በፊት በኃይለስላሴ ከኃይለስላሴም በፊት በሚኒሊክ በስነ ስርዓት የዚህ ብሔር ተወላጅ የነበሩ ለዛ ስርዓት የሚያገለግሉ ሰዎች ነበሩ። ነገር ግን ሲያገለግሉ ምን ሆኖ ነው? ተቀጣሪ ሆኖ ነው ሲያገለግሉ የነበረው። ባይሆን ኖሮ ተቀጣሪ ሆኖ ባይሆን ኖሮ በራሳቸው ቋንቋ ያገለግሉ ነበረ። አሁን ኦሮሞን መማር ተቀጣሪ የምትለው ማንን ነው? አልገባኝም። እኔ አሁን ምሳሌ እዚህ ጋር እኛ እንድንረዳው ነው ተቀጣሪ እያልኩ ያለሁት። ገብቶ ካለ አይደለም? እነዛ ሰዎች ሲያገለግሉ ሎሌ አዛዥ ነበራቸው። ገባክ አይደለም? ያ አዛዣቸው የሚፈልገውን ነገር እንደ ህዝብ ነፃ እናውጣዋለን የምትሉት የትኛውን ህዝብ ነው ነፃ የምታወጡት? ነፃ በማውጣት ስም አብዛኞቹ የብሔር ፖለቲካ አራማጆች ራሳችሁን እንደ ከችግር ነፃ የምታወጡት ማንን ጨቁኖ ነው? ሁላችንም የአመዳም ሀገር ልጆች ነን። ሁላችንም ተጨቁነን ያደግነን። ማን ነው የጨቆነን? እኔ እኮ ግራ የገባኝ ነገር ለምሳሌ ደርግ ላይ ነገርኩ ብርጋዴር ለገሰ ጅማ በለው፣ መንግስቱ ኃይለማርያም በለው፣ መርዕድ ንጉሴ በለው፣ ደምሴ ቡልቶ በላቸው የምድር ኃይል የምድር ጦር ዋና አዛዥ፣ ኢታማዦር ሹም፣ ፕሬዝዳንት። አሁን እነዚህ እንኳን ከኦሮሞ አብራክ ስለወጡ ኦሮሞ ባለ ጊዜ ነበር ማለት አልችልም። ቢኮዝ እና ኃይሌ ፊዳ ተበልተዋል። ዶክተር ሰናይ ልኬ እዛው ቤተመንግስት ውስጥ ተገድለዋል። ብዙ ነገሮች ሆኗል። አሁን የብሔር ፖለቲካ ማንን ነው ነፃ የምታወጡት ነው የኔ ጥያቄ እኮ። ነፃ የምታወጡትን ህዝብ እኮ ገላችሁ ጨረሳችሁ። አሁን ማንን ነው መጨረሻ ላይ ነፃ የምታወጡት? ስልጣን ላይ ያለው ነው ነፃ የምታወጡት ወይስ ማንን ነው? እሳቤው ራሱ የሀሳብ ፖለቲካን በመፍራት ወይም ደግሞ ሪሶርስን የመጠቀም ጉዳይ አይደል እንዴ? በሀቅ እናውራ ካለ እንግዲህ አሁን ይኸውልህ እነዛን ሰዎች ታነሳቸውና አሁን ወደዚህ ወዳለው ስርዓት ተመጣለህ። አሁን እንደነዛው ሰዎች አሁንም እንደዛው እዚሁ ስልጣን ላይ ያሉ ሰዎች አሉ። አሁን እነዚህ ሰዎች ኦሮሞ ሳይሆኑ ቀርቶ አይደለም። ብርሃኑ ጁላ ልታነሳ ትችላለህ፣ ሌሎቹንም ልታነሳ ትችላለህ። እነዚህ ሰዎች የብሔር ችግር ኖሮባቸው አይደለም። ነገር ግን እየሄዱበት ያለው መኪና የኦሮሞ ማህበረሰብን የሚወክልና የኦሮሞ ማህበረሰብን የሚጠቅም መኪና አይደለም። ሌላውን ሊጠቅም ይችላል። መኪና ብዬ የማነሳልህ ሰዎች እንዲረዱት ነው፣ ወይንም እየሰሩት ያለው ስራ ልበለ። አሁን ይህንን ስልህ ከሌላም ብሔር አሉ፣ እነሱ የሚሰሩት ስራ ልክ ነው ማለት ግን አይደለም።
ስርዓቱ የተበላሸ ሲሆን ስርዓት ውስጥ ያሉ ሰዎች ይበላሻሉ። ማንነታቸው፣ ሃይማኖታቸው፣ ብሔራቸው፣ ጾታቸው አይደለም ትልቁ ነገር። ያ እነሱ ይዘውት የሚሄዱት ስርዓት ህዝቡ ይቀበለዋል ወይ ነው። ስለዚህ ስብስቡን ፓርቲውን ከተለያዩ ብሔሮች በተውጣጡ በሀሳብ ላይ የተመሰረተ ፓርቲ መስርተህ ነው እንጂ መጣል ያለብህ ከህዝብ ጋር ለምን ታገናኘዋለህ? ለምሳሌ ከኦሮሞ ህዝብ ጋር ለምን ታገናኘዋለህ? ለምን ከአማራ ጋር ታገናኝልኛለህ? ለምን ከትግራይ ጋር ታገናኝልኛለህ? ሁላችንም እኮ አልኩ፣ ሁላችንም ኢትዮጵያ ምድር ላይ የስቃይና የመከራ ቤተ ሙከራዎች ነን። ሁላችንም ኢትዮጵያ ውስጥ የደላው ብሔር አለ የለም። ዘን በቃ አመራሮችን መቀየር ከሆነ አመራሮችን ተመካክራ ነው። እናንተ አንተና ሞሼ ለምን አንድ መድረክ ላይ ተቀምጣችሁ ሀሳብ ጨምቃችሁ አታውጡም? ከየት ነበርክ ጋር ከኔ ጋር ሆነ? ለዛ ነው ይኸውልህ ቅድም የፖለቲካ ርዕዮተ ዓለም ብዬ ያነሳውልህ መጀመሪያ በትግሉ መጀመሪያ ላይ ቅድም እንትኑ ላይ ነበረና የፖለቲካ ርዕዮተ ዓለም የሚባል ነገር አለ። ምንድን ነው የምትፈልገው? አንተን እንድትታገል ያደረገክ ምንድን ነው? እኔን እንድታገል ያደረገኝ መገፋት ነው። መገፋት ከሆነ ወይንም ያጣሁት ነገር ሊሆን ይችላል እኔን። አንተ ደግሞ የበላይነት የምትፈልግ ሊሆን ይችላል፣ ወይንም ደግሞ አንተ የጎደለብህ የምትለው ነገር ሊኖር ይችላል። ያ ነገር ያስማማካል ወይ? መጀመሪያ እዛ ነገር ላይ መስማማት አለብህ። አሁን ለምሳሌ የኦሮሞ ፖለቲከኞች በኦሮሞ ህዝብ ጥያቄ ሊስማሙ ይችላሉ። የኦሮሞ ፖለቲከኞች ስለ የኦሮሞን የህዝቡን ጥያቄ ይዘው ለረጅም ዘመናት የቆዩ ሰዎች ወይንም ደግሞ የህዝቡ ጥያቄ መሆን ያለበት ይሄ ነው ብለው ያነሱ ሰዎች፣ አሁን እነዛ ሰዎች ሊስማሙ የሚችሉት ለምንድን ነው? አንድ አይነት ቋንቋ የሚያወራ ህዝብ አላቸው። ተመሳሳይ የሆነ ባህል አላቸው። ማንነት ላይ ማንነት ስለ ያው አመሰራረቱን ህገ መንግስቱን በስነስርዓት አስቀምጦታል። አሰፋፈሩ ትክክል ነው ብዬም ባላምን ማለት ነው። በእነዚህ ነጥቦች ላይ እነዚህ ፖለቲከኞች ይህ ማንነቱን ያጣ ቋንቋውን፣ ባህሉን፣ ታሪኩን ያጣ ማህበረሰብ ታሪኩ፣ ቋንቋው፣ ባህሉ፣ ማንነቱ ሊመለስለት ይገባል። ከዛም ባለፈ ደግሞ በማንነቱ የደረሰበት በስርዓት ውስጥ በደል አለ ይባላል። ለምሳሌ እሱን አሁን ያልከውን ሌላው አይቀበለውም። አሁን ያልቆይ ኖ ለምንድን ነው የማይቀበለው? አሁን ኮኛ እኮ የጠፋብን ሲስተም ነው አይደል? እኔ አንተ ሶስታችን ተሰብስበን እዛች ሀገር ላይ ሲስተም ኢንስቶል ማድረግ አለብን። በቋንቋ እንድትማር፣ በባህልን እንድታንጸባርቅ፣ ምግብን እንድትበላ፣ አልባሳትን እንድትለብስ ይሄ መብት ነው። ይሄን የሚቃወም ካለ የህግ ጉዳይ ነው። እንኳን አይደለም ሀገር ላይ ቀርቶ ሰው ሀገር ላይ ፈለግነው ለብሰን እየወጣ ነው አይደል? ራቁቱን ይወጣ፣ ራቁቱን ይወጣ፣ የሚለብስ ይሆናል። ይሄ ግን ፖለቲካ አይሆንም። ይሄ በፖለቲካ ታሪክ መሆኑን ማያውቅም። ለምሳሌ አልባሳት የተከለከልኩኝ፣ ቋንቋን የተከለከልኩኝ ምናምን ልትል አትችልም። አሁን ባለበት ነባራዊ ሁኔታ ደግሞ እኔ እናንተ እኮ ከተስማማን የሚያዋጋን ነገር እኮ አይደለም፣ የሚያታኩሰን ነገር አይደለም። የቡርቃ ዝምታ ኦኬ። እዚህ አካባቢ ላይ ኦሮሞዎች፣ የኦሮሞ ብሔር ተወላጆች በብዛት አሉ። ስለዚህ እንደሚፈልጉት እንደየአሰፋፈራቸው እንደ ቋንቋው ተናጋሪው ትምህርታቸውን በኦሮምኛ ያርጉ። የስራ ቋንቋ ኦሮምኛ ነው። ዘን ሁለተኛው ቋንቋ የትኛው ነው? አማርኛ ነው። አማርኛ ታደርጋለህ። ትግረኛ ነው። ትግረኛ ታደርጋለህ። ይሄ እንዴት ያታኩሰናል ነው የምልህ። ይሄ እንዴት አይጥና ድመት ያደርገናል? ይሄ ጥያቄ። ኦኬ አሁን አንተን አንድ ጥያቄ ልጠይቅና ቴዲ፣ ምናልባት ጥያቄን በጥያቄ መለስከው አትበለኝና፣ አዲስ አበባ ላይ አፋን ኦሮሞ ትምህርት ይሰጥ ተብሎ ነበረ። ኔቨር መሰጠት የለበትም የሚል ወገን ተነስቶ ነበረ። አሁን ይሄ እንግዲህ እኔ ልጄ ወይንም አይ ቲንክ ልጄ የለኝም ልጄ ያልኩኝ ወንድሜ ወይንም የቤተሰብ አንድ አካል በራሱ ቋንቋ እንዲማር ፍላጎት ካለኝ ኖ መማር የለበትም ካለ ከዛ ሰው ጋር እንዴት ምንድነው ልታደርግ የምትችለው? ቴዲ አካሄድ እሺ፣ አካሄድ አሁን የተናገርከው ስቴትመንት ሮንግ ነው። ነገሮችን በጣም አብስትራክት ባናደርጋቸው በውይይት ሰዓት ላይ እና ታንጅብል የሆኑ መረጃ ያላቸው ነገሮች እንነጋገር። ቋንቋን በተመለከተ አዲስ አበባ ከተማ ላይ ኦሮምኛ ይማሩ ሲባል እምቢ ወይም የተቃወሙ ሰዎች ነበሩ የሚል የፖለቲካ የትግል መነሻ አድርገህ ለማስቀመጥ ስለሞከርክ ነው። ይሄ ትክክል አይደለም። ኦልዌይስ አዲስ ነገር ሲመጣ ጫማ እንኳን አድርጉ ሲባል የነበረውን ጦርነት እናስታውሳለን በታሪካችንና ይሄ ሆኗል። ይሄ የኦነግ ትግል ምንጭ ነው ብትለኝ አልቀበልም። ሁለተኛ ደግሞ የኔ ልጅ የኔ ወንድም ምናምን የምትለው ራሱ ዲፋይንድ አይደለም። which is your brother የትኛው ክፍለ ከተማ ላይ ነው ያንተ ወንድም? ምክንያቱም አንተ ኦሮሞ አዲስ አበባ የኦሮሞ ነው በሚለው ሐሳብ ብቻ ነው ኦሮምኛ ይማሩ ብለህ ስለወሰንክ ስላልተቀበሉ ወንድም ያልተማረም እንዳይማር ተፈረደበት፣ ስለዚህ ይታገላሉ ልትል ነው። ይሄ ትክክል አይደለም። ምክንያቱም የሌላ ብሔር ሰዎች ኦሮምኛ እንዲማሩት ተጭኖባቸዋል ብለው ሊያስቡ ይችላሉ።
ብለው እኔ ቋንቋ ቻይንኛም የተማሩ እንደሆነ ታውቃለህ። አዲስ አበባ ውስጥ ብዙ ወጣት ቻይንኛ ይማራል። ምክንያቱም ለመውጣት ይፈልጋል። አረብኛ እየተማሩ ሳውዲ አረቢያ እየሄዱ ነው። የቋንቋ ችግር ነው፣ ሀሳብ ነው። ግን ልክ ይሄ አሁን ያቀረብከው ትንታኔ እየረዘመ መጣ። ለምን ኦነግ እየታገለ እንደሆነ ለማስረዳት ወደ ሬሰንት ፌኖሜና እሱ እየጠየቀ ስትነትን የነበረው ሂስትሪ ነው። 70 ዓመት በጣም የተሰለቸ ፖለቲካ አቅርበ አሁን ደግሞ 70 ዓመት አይደለም። አሁንም ላከይድ ብለክ ወደ አንተ መጣለው። ቀጥሎ ወደ አንተ መጣው። አሁንም ይሄ ጭቆና የኦሮሞ ህዝብ ጭቆና ስላለበት ነው የምታገለው እያልከን ስለሆነ ትክክል አይደለም ልልህ ፈልጌ ነው። ቀጥል። ኦኬ ወደ የቡርቃ ዝምታ ልምጣ። እኔ አንዴ ካልጠቅም ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች እንደ ህዝብ ከሆነ የምትወስዷቸው የትኛውም ብሔር በተለየ ሁኔታ የደላው የለም። ግለሰቦች ከሆኑ ደልቷቸዋል። አዳይ ነው ዘዴ ስለ ግለሰቦች ነው የምናወራው። ማይ ፍሬንድ እኔ 3 ቋንቋ አቀላጥፌ እናገራለሁ። የሆነ ነገር ውስጥ ልግባብል እልል ያለ ኑሮ እኖራለሁ። ወላ ወረድ ትለዋለህ። ምንድነው ተጎርጉሯል፣ በተገብቶባል፣ እንትን ሆናል ምናምን አዘልለዋለሁ። እኔ ከፈለኩኝ ምንድነው ምንም እኮ የሚጠይቅ ነገር የለውም እግዚአብሔርን ካልፈራ በስተቀር። በጣቱ እንዲቆም ላደርገው እችላለሁ። እሱ አይደለም ፖይንቱ። ለወጣበት ማህበረሰብ የሚጠቅመው ምንድነው ነው? ዛሬ የኦሮሞ ህዝብ አማርኛ ቋንቋ ብታስተምረው፣ ትግረኛ ብታስተምረው፣ ሌላም ቋንቋ ብታስተምረው ገበሬው ይጠቀማል እንጂ አይጎዳም። ተጨማሪ ቋንቋን የፈጠርክለት ያንን እንደ መጫን ካቆጠርከው ግን እኔ እንዴት ሊሆን እንደሚችል አላውቅም። እኔ አንተ አሁን በይሳት ቡርቃ ዝምታ ቻይንኛም፣ አረብኛም፣ እንግሊዘኛም፣ ትግረኛም፣ አማርኛ ሁሉም ቋንቋ ብትናገር ተቀዳሚ ተመራጭ ነው የምትሆነው። እንዴት ይሄ መጫን ይሆናል? የኔ ጥያቄና ኦኬ መጫን እንኳን ቢሆን እንዴት ያታኩሰናል? ኦኬ ያታኩስ እንኳን ቢባል በዚህ ዙሪያ ላይ ለመነጋገር እንዴት በብሔራችን እንቧድናለን? አንተ ከኦሮሞ ነው፣ እሱ ከአማራ ነው፣ እሱ ከትግራዋይ ነው። አንዳችን አንድ ሀሳብ ላይ ተስማምተን አንድ ወጥ የሆነ ህግ ማርቀቅ እንዴት ይከብደናል? አት ኤንድ ኦፍ ዘ ዴይ የኢንስቲትዩሽን ጉዳይ እኮ ነው። አንድ ሀገር ላይ ተቋማት ስለሌሉ እነዚህን ኮንትሮል የሚያደርግ ተቋማት ማጣታችን ነው ሁላችንም በየመንገዳችን የምንሄደውና ያ ወደዛ መምጣት እንዴት ነው የከበደን የኔ ጥያቄና ከዚህ በኋላ አልገባብህም። ቀሪም ደቂቃ እንደፈለግ ተጠቀምና ወደ ሌሎች ሄዳለሁ። እሺ መልካም ቴዲ፣ ምናልባት እንደ ማስተካከያ ብትወስደው ከአማራ ጋር ወይም ከሌላው ጋር የሚደረግ የጎንዮሽ ተኩስ የለንም። እኛ ተኩሳችን ከስርዓት ጋር ነው ወይንም ትግላችን ብዬ ቅድምም መጀመሪያም ነግሬ ካለውኝ ከስርዓት ጋር የሆነበት ምክንያት ደግሞ ጨቋኝ የሆነ ስርዓት ስላለ ነው። ጨቋኝ የሆነ ስርዓት ስልክ እንግዲህ ጭቆናን በብዙ ዘርፍ ወይም በብዙ መልኩ ትገልጸዋለህ። ቋንቋውን ያነሳውልህ ወደ መነሻው ልነሳልህ ስለፈለኩኝ ነው። ከትግሉ መነሻ 70 ዓመት ይሉታል። በነገራችን ላይ ለማሳነስ ወይም ዝቅ ለማድረግ ስለሚሞክሩት ነው። 70 ዓመት ቢሆነውም የሚያሳፍር ነገር አይደለም። በኦነግ ትግል ፍሬ ፈርቷል። አዎ ፍሬ ፈርቷል። ዛሬ ላይ አፋን ኦሮሞን መማር ችሏል። ይሄ ጀነሬሽን በቅርብ ጊዜም ቢሆን ኢህአዴግ በሚባል መንግስትም ቢሆን ሰው አንገቱን ቀና አድርጎ የኦሮሞ ነኝ ብሎ መናገር እንዲችል ሆኗል። ከዛ በፊት ማለት የማይችል ይሸማቀቅ የነበረበት ጋር ላይ የተባለ መጥፎ ስም እየተሰጠበት ራሱን እንዲጠላ ይደረግበት እንደነበረው አይደለም። አሁን ላይ የጨቆና አለ፣ ጨቋኝ ስርዓት አለን፣ ህዝብ አለን አይደለም እያልኩ ያለሁት። ከህዝቡ ጋር የሚደረግ ምንም አይነት ጸብም የለም። ስርዓቱ ደግሞ ጨቋኝ ነው ስንል በምን አይነት ነው የሚጨቁን ካልክ ከእሱ ፖለቲካ ሀሳቢ ውጪ ከሆንክ ሀሳብህን አንተ በፈለከው መንገድ የምትገልጽ ከሆነ ከዛም ባለፈ ደግሞ እዛ ሀገር ውስጥ አንተ እሱ ከፈቀደው እንቅስቃሴ ውጪ የምትንቀሳቀስ ከሆነ እንደነዚህ አይነት ጭቆናዎች አሉ። ይህንን ጭቆና ደግሞ መታገል እፈልጋለሁኝ እኔ ስል ሌላው አካል አሁን ስልጣን ላይ ያለው መንግስት ራሱ የኦሮሞ መንግስት ነው፣ የኦሮሞማ መንግስት ነው፣ ለምን ትታገለዋለህ ሊለኝ አይገባም። ምክንያቱም የደረሰብኝ በደል ቁስልን እኔ ነኝ የማውቀው። እኔ እያየሁኝ ነው የኦሮሞ ወጣት እናቱ ፊት አባቱ ፊት እየተረሸነ ያለው። የኦሮሞ ፖለቲከኞች ምሁራን እኔ እያየሁኝ ነው ከአይኔ እስር ቤት። እንግዲህ መቼም አዲስ አይደለም ማረለ ሁላችንም። ምናልባት አንድ ብለህ ልጠራልኝ የምትችል ሰው ሊኖር ይችላል። ነጀልበቴ መቼ ታሪክ ነው ያ አሁን በዚህኛው ስርዓት ነው እንግዲህ ወደኋላ እኮ አይደለም ተመልሼ እየሄድኩ ያለሁት። አሁን እየታገልን አይደለ? አሁን የምንታገልበትን ነገር አለ እያነሳሁ ያለሁት። ለምሳሌ ጃልበቴ ኡርጌሳ በሰላም የሚታገል ለማንነቱ ጥያቄ ያለው አካል ነው። ያንን አካል አውጥቶ ከተኛበት ሆቴል የረሸነ ስርዓት አለ። ያንን ስርዓት መታገል እፈልጋለሁ። በሱ ሀሳብ ስላልሄደ ብቻ የሱን ሀሳብ ስላልገዛ የተቃወመውን የፖለቲካ ኤሊት የሚገድል ስርዓት ነው። ያንን መቃወሜ ለሌላው ሊቆረቁር አይገባም። ከዛ ባለፈና አማኑኤል ወንድሙ በዚህ ስርዓት ነው ቤተሰቦቻቸው እያዩ የተረሸኑት። ሁላችሁም የምታውቁት ደምቢዶሎ ላይ 17 ዓመት ወጣት
አሁን ላይ ኦሮሚያ ላይ የሚደረግ ግፍ መከራን አንተ ቴሌግራም ላይ ተለጥፏል። የሰው ልጅ አስክሬኑ በአህያ እየተጎተተ እየተኬደ ነው ያለው። ያንን እቃወማለሁ። ያ እየተደረገ ያለው የት ነው ካልከኝ እኔ የምኖርበት ኦሮሚያ ክልል ውስጥ ነው እኔ እያየሁ ያለሁት። አማራ ክልል ውስጥ የለም፣ አማራ ላይ የደረሰ በደል የለም አይደለም እያልኩ ያለሁት። ግን እኔ ኦሮሚያ ላይ ማቃት ክልል ላይ የኖርኩበት ማህበረሰብ ውስጥ ይሄ በደል እየደረሰ ነው፣ ይሄ ግፍ እየደረሰ ነው። ይሄ ማህበረሰብ በነፃነት ሀሳቡን መግለጽ አልቻለም። በነፃነት የሚፈልገውን የፖለቲካ ፓርቲ መምረጥ አልቻለም። በነፃነት እሱ ወጥቶ መግባት አልቻለም። ስለዚህ ለዚህ ማህበረሰብ እኔ ምንድነው ማድረግ ያለብኝ? መታገል መቻል አለብኝ። ምን ብዬ? ይሄ ማህበረሰብ ነፃ መውጣት አለበት ከጨቋኝ ስርዓት ብዬ። ይሄንን ጨቋኝ ስርዓት ደግሞ እንዴት ነው የምትታገለው? እኔና ማህበረሰቤን በድሎታል ብዬ ሌሎች ማህበረሰቦች ተበድለናል ብለው በደላቸውን አምነው እናንተ ክልልም የደረሰ በደል አለ፣ ይሄንን ስርዓት መገርሰስ መጣል ሊኖርብን ይችላል ወይንም መጣል አለብን። ከዚህ ስርዓት ጋር የሚሰለፉ ሚሊዮን የኦሮሞ ብሔር ተወላጆችን ምን ትላቸዋለህ? እነሱንም ነፃ ላውጣቸው ነው የምትለው? ኖ የስርዓቱ አካል ናቸው፣ ጨቋኞች ናቸው። አሁን ስርዓት እኮ ይኸውልህ ብሔር የለውም እኮ። አሁን እኔ ማምነው ምን እንደሆነ ታውቃለህ? አሁን ያለው ህዝቡን ነው ነፃ ለማውጣት የምንታገለው ካልክ ሰፊው ህዝብ ብዬክ ነበረ ቴዲ መጀመሪያ ላይ ሰፊው ስንት ነው? ከዚህ ስርዓት ውስጥ ያለው ምን ያክል እንግዲህ ብልጽግና መንግስት ራሱ በይፋ ኦፊሻል የተናገረው ብሔር ተወላጆች ለምሳሌ ይሄን መንግስት ይደግፉታል። ግን ይኸውልህ አብዛኞቹ የአማራ ልጆች ይሄን መንግስት ይደግፉታል። እስቲ ጥቂት ዞን ትግራይ ይደግፉታል። እና አሁን የኔ ጥያቄ ይሄን መንግስት የሚደግፉትም የኦሮሞ ብሔር ተወላጆችን እንደ ጨቋኝ ቁጥር ከነዚህ ነፃ ነው የምታወጣቸው? ኖ የሚደግፉት ችግር የለብኝም እኮ። ግን ስርዓቱን ራን የሚያደርገው አካል ስርዓቱን ሮንግ በሆነ ወይ ነው ራን እያደረገ ያለው። እነዛ ሰዎች ጀስት ኢህአዲግ ስልጣን ላይ በነበረ ሰዓት ላይ ለውጥ እንዲመጣ ታገለ አይደለም የኦሮሞ ህዝብ። ልክ ስልጣኑ ለቆ ኢህአዲግ ወይንም በወያኔ የበላይነት የነበረው ስርዓት ተቀይሮ አሁን ብልጽግና የሆነው መንግስት ሲመጣ እኮ በወቅቱ ስልጣኑን ወያኔን ወይንም ደግሞ ኢህአዲግን ሲደግፉ ውስጡን ሜምበር ሆነው ሲሰሩ የነበሩ ሰዎችን የነካም የተናገረም የለም። ለምን? እነዚህ ሰዎች ስርዓት ሲቀየር ከስርዓቱ ጋር የሚሄዱ ሰዎች ናቸው። በተቀየረው ስርዓት ውስጥ ህዝብን ማገልገል የሚችሉ ሰዎች ናቸው ተብሎ ስለሚታሰብ ማለት ነው። ህዝቦቹ ጋር አይደለም ወይንም የደገፉት ወይንም የሰሩት ጋር አይደለም ችግሩ። ነገር ግን እነሱ እንዲሰሩበት የተቀረጸላቸው መንገድ የተበላሸ መንገድ ነው። ዛሬ መከላከያው ሄዶ ንጹሐንን ሲገድል ግደል የሚል ትዕዛዝ ተቀብሎ ነው። ገብቶ ካል አይደለ? ግደል የሚባል ትዕዛዝን ተቀብሎ ለሚገድል መከላከያ ደግሞ በተቋም ደረጃ ያንን ተቋም ነፃና ገለልተኛ ተቋም በመገንባት እዛ ውስጥ ህዝቡን የሚያገለግል መከላከያ እንዲኖር መፍጠር ነው። አሁን እኮ እየተናገርከው ነው። አሁን የምናወራው ከኦሮሞ ማብራክ ወጣ፣ ከአማራም ወጣ፣ ከትግራይም ወጣ ስልጣን ላይ ያሉ ሰዎች ግለሰቦች ናቸው። የክፉ ቀን ሲመጣ ወደ ህዝብ ይወርዳሉ፣ ያስተባብረዋል። አንተም ህዝብ ማስተባበር ስለፈለግ ተጨቆናል የሚል ትርክት ይዘገባ ወደ ጫካ። ይሄ ምን ይነግራል? ህዝብ መሸቀጫ ነው። ለምሳሌ በደርግ ጊዜ የከተማ ትግል መታገል የከበዳቸው ሰዎች ወደ ገጠር ምን ይዘን እንግባ ተባብለው ሲል የተነጋገሩት እኮ አለ። ወደ ገጠር ለመግባት ምን ያስፈልገናል ብለው ሲያስቡ የከተማ ትግል አልቻሉም። ደህንነቱንም ወታደሩንም ፖሊሱንም ደርግ ይዞታል፣ እያሳደደ ይገላቸው ነበር። ስለዚህ ተጨቁነናል፣ አማራ ገዢ መደብ ጨቁነናል ብለው ወደ ገጠር እንደገቡ ሁሉ ከዛ ጊዜ በኋላ አሁን የሚፈጠሩ ታጋዮች ሁሉ ፖለቲከኞች ሀሳባቸውን ሲሸጡልን ነፃ አወጣሃለሁ ተጨቁነሃል ይሉታል። ጨቋኞች ግን ግለሰቦች ናቸው። ስለዚህ የኔ ሀሳብ መታገል ካለብን ፓርቲውን እንደ ፓርቲ ተደራጅተን ግለሰቦችን እንደ ግለሰብ እንጂ የኦሮሞን ህዝብ ነፃ ልታወጣው አትችልም። የአማራን ህዝብ ነፃ የምታወጣው ነገር አይደለም። የትግራይን ህዝብ ነፃ የምታወጣው ነገር አይደለም። አዳይንዶ ዘዴ ነፃ አወጣለሁ ካልክ ነገሳ የከፋ አረመኔያዊ አገዛዝ ላይ እንደማጥለው ምንድነው ማረጋገጫ? ለምሳሌ አሁን ድሪባ ኩምሳ ነፃ የሚያወጣው ማንን ነው? ነፃ የሚያወጣው ነፃ ካወጣ በኋላ ድሪባ ኩምሳ አምባገነናዊ ስርዓት እንደማይዘረጋ ምንድነው ማስተማመኛው? የኦሮሞ ህዝብ አይቶትም ሰምቶትም በማያውቅ ሁኔታ እንደው ኔትወርክ ምናምን እያገኘ ነው። የኤርትራ አይነት ኑሮ እንደማይኖር ምንድነው ማረጋገጫው? ገባህ አይደለም? ማጠቃለያ ስጥና ወደ 2 ደቂቃ ልጠቅልስትና ወደ እንትና ሄዳለሁ። ወደ የት ነበርክ ሄዳለሁ? ሚት ነው ኖ አሁን ድምጽ ይሰማል። ክፍት ነበረ። ሚውት አድርጌው ነው። አንተ ባነሳከው ነገር ላይ ማጠቃለያውን ልስጥና ለሌሎች ወንድሞቼ እድሉን ልስጣቸው። ነገም አምባገነን ሊመጣ ይችላል። ነገም ህዝብን ሊጨቁን ይችላል።
ነገር ግን አሁን የምታደርገው ትግል መሰረት የሚጥለው ምን ላይ ነው? የሚመጣው አምባገነንን የሚጠይቅ ስርዓት መገንባት ላይ ነው። ያ ማለት ምንድን ነው? ቅድም አንድ ወንድማችን ገብቶ ነበረ ብሔራዊ ምክክር አለና ከዛ በኋላ የሽግግር መንግስት የሚል ነገር አነሳ። ከዛ በፊት ግን እኔ ምን ይቀድማል ብዬ አምናለሁ መሰለ? ገለልተኛ ተቋማትን መገንባት የሚባል ነገር አለ። ነፃ የሆኑ ለህዝብ የሚሰሩ ተቋማት መገንባት አለባቸው። እነዛ ተቋማት ናቸው አምባገነኖችን ወይንም ደግሞ ነገ ተመልሰው ህዝብን ሊጨቁኑ የሚችሉ አካላትን ተጠያቂ ሊያደርጉ የሚችሉት ማለት ነው። እነዛን ተቋማት መገንባት ካልቻል ደግሞ ነገ ማንም ቢመጣ ዛሬ የሚታገለው ታግሎም ጫካ ያለው ኦር ደግሞ መንግስት ሆኖ ህዝብን እያስተዳደረ ያለው አካል ገለልተኛ ነፃ የሆነ ተቋም ከሌለው ነገ መልሶ ህዝብን መበደሉ አይቀርም። ምክንያቱም ህዝብን የሚያገለግሉ ተቋማት ዛሬም በሱ እጅ ስር ስላሉ ማለት ነው። እነዛ ተቋማት ደግሞ በሱ እጅ ስር ሲኖሩ ምንድነው የሚያደርጓቸው? ዱላ ነው። ነገ እኔ አሁን አብይ ከስልጣን ወርዶ መሮ መጥቶ ወይም ድሪባ መጥቶ ጠቅላይ ሚኒስትር ቢሆን ተቋማትን እንደዚሁ በዚሁ አሁን ባለው መልኩ እንዲመራ አልፈልግም። እነዛ ተቋማት የህዝብ መሆን መቻል አለባቸው። ከዛም ባለፈ ደግሞ ተጠያቂነት የሰፈነበት ተቋማት መገንባት አለባቸው። እንደነዛ አይነት ስርዓቶችን ማንገነባ ከሆነ ጉልቻ ቢቀያየር ወጡ አይጣፍጥም ማለት ነው። ያንን ደግሞ እንደማያደርግ አሁን የብሔር ፖለቲካ እኮ እስከ ፍጻሜ የምትሄድበት አይደለም ቴዲ። በነገራችን ላይ ትሄድ ገፍተ እኮ የታገልክለትን ዓላማ ወይንም ደግሞ የታገልክለት ውጤት በቃ ይኸውና ተብሎ ቢሰጠ ትግል አይቆምም። ገብቶ ካል አይደለ? ለኢንዲቪዥዋል ራይት ልትታገል ይገባል። በዜጎች ላይ የሚደርስን ነገር በአንተ ላይ ለሚደርስ ነገር ለዛ ነው ወደ ሄድ ነበር ክሊድ የብሔር ፖለቲካ ማቆሚያ የለውም። ተው ምሳሌ ልስጥ። እንደ ብሔር ተደራጅተው ክልል ይጠይቃሉ። ክልል ሲመለስላቸው ዞን ሆኖ የነበሩት ናቸው ክልል የሚሆኑት። አሁን ዞን ነበርክ ክልል ይሆናሉ። ክልል ከሆኑ በኋላ ወረዳ የነበሩት ዞን ይሆናሉ አይደለ? ከዛ ደግሞ ዞን የነበሩት ማለት ነው የጎሳ ጥያቄ ያነሳሉ። ተጨቁነናል የሚል ማለት ነው። እንደ ብርድ ልብስ የተተለተለ ታልቃለህ እንጂ የብሔር ፖለቲካ ያውም እኛ ቢያዝንበት መንገድ ራስን በልቶ ሳይጨርስ የትም አደርስም። እኔ የሚያሳዝነኝ ለዛ ነው። አንድ ነገር ላይ እንስማማ። ህዝቡ መተወኛ ነው። ህዝቡ ቁማር ማስያዣ ነው እንጂ አሁን ለምሳሌ የቡርቃ ዝምታን ታውን ጭንቅላት አንሶ አይደለም ወይም ደግሞ ሀገርን የሚያሻገር ሀሳብ ማመንጨት ከብዶ አይደለም። እኔ እያልኩ ያለሁት ከዚህ ሳቤ ወተን በሀሳብ ላይ የተመሰረተ ፖለቲካ ለምንድን ነው የማናራምደው? ለምን በርዕዮተ ዓለም ዙሪያ ላይ አንከራከርም? ሶሻሊዝም ነው የሚያዋጣን ወይስ ፍሪ ማርኬት ኢኮኖሚ ነው? ሚክስድ ነው ወይስ ምንድን ነው የሚያዋጣን? ሀገር በቀል ነው? ኢንዲቪጁዋል ራይት ይከበር ወይስ ግሩፕ ራይት ይከበር? የውጭ ጉዳይ ፖሊሲያችን እንዴት ነው? ከኬንያ ጋር እንስራ ወይስ ከሶማሌ ጋር እንስራ? ከዛ በኋላ እንዴት ነው የወጣቱን ችግር እኔ እናንተ ስልጣን ላይ ብንወጣ እንዲህ ነው የምንፈታልህ ብለን እንዴት እንንገረው? የሚሰደዱትን ለማቆም እኛ ስልጣን ላይ ከወጣን ይሄን ስለምናደርግ አትሰደዱ። እኛ ስልጣን ላይ ከወጣን የመንግስት ሰራተኛው ደሞዛቸውን በዚህ እንጨምራለን። እንዴት እንደምንጨምር መፍትሄ ይሰጣል። ከእንትና ጋር እንሰራለን፣ ይሄን እናደርጋለን፣ ሪሶርስ እናወጣለን፣ ሀገራችንን እናሳድጋለን በሚል ሀሳብ ላይ መች ነው የምናወራው? ያለ ማስተላለፍ የተቀየረ ነው በነገር ላይ the world we are in is great power politics ውስጥ ነው ያለው። አይደለም እንደ ብሔር እያወራ ፓን አፍሪካኒስት ሆነ እንኳን አትችለው መሆን ዓለም ያለበትን ነገር እኛ ደግሞ ያለንበትን ሉክ እንደወሩም እንደ አማራ ምናምን እያወራ ነው። የአረብ አስተላለፍ በተቀየረበት በዚህ ሰዓት ላይ እንዴት ነው ይሄ ነገር አዋጭ ሊሆን የሚችለው? ኦኬ አባቶቻችን አያቶቻችን ይሄን ሰጡን። ኦኬ እኛ ደግሞ ወጣቶች በእነሱ ባሰመሩን የመጫወቻ ሜዳ እንሂድ ወይስ ሌላ የመጫወቻ ሜዳ እናስምር? ቢያንስ ከኛ በኋላ ለሚመጡ ሰዎች ይሄ ሀሳቢያ ነው የሚያሳስበኝና እስቲ እናንተ የምትሉትን በሉና እንሰነባበታለን። ቴንክ ዩ የቡርቃ ዝምታ ቴንክ ዩ በጣም ከልብ ነው የማመሰግነው። የት ነበር አንተ ነበር? እሺ ቴዲ ብዙዎቹን ነገሮች አንተ ብለሃቸዋል። የብሔር ፖለቲካ እንደምታየው ነው ማለት በጣም ራሱን የሚቀያይር እና አይነቱን ለይተህ መድኃኒት የማትፈልግለት አይነት ቫይረስ ነው። በጣም ከባድ በሽታ ነው። ምክንያቱም ኦነግ በቂ ነው፣ በቂ ምሳሌ ነው። ኦነግ በቃ እንደ ቅርፊት እንትን ተለዋለ ከላይ አንድ ነገር መስሎ ይቀጥላል፣ ራሱን ይቀያይራል። ስንተኛው ስቴፕ ላይ ነው አሁን ኦነግ ያለው? ከመጀመሪያው ጀምሮ ብታየው ቅርፊቱን እየላጨ እንደ ጥያቄውን እየቀየረ ይቀጥላል። ይሄ ወጣት ልጅ አሁን እስከሚያረጅ ድረስ እድሜ ካለን እናየዋለን። እንደዛ ያረጋ ያስተላልፋል። ቢኮዝ there are some advantages
የነሱ አድቫንቴጅ አላቸው። ኢትዮጵያ ላይ ደግሞ ኢንትረስት ግሩፖች አሉ፣ በደንብ ፈንድ ይደረጋሉ፣ መሳሪያ የሚሰጣቸዋል፣ ገንዘብ የሚሰጣቸዋል፣ ውጭም ወደ እንዲፈልሱም ይደረጋል። የሁሉም ብሔር ነው። አንድ አጋጣሚ ሆኖ የቡርቃ ዝምታ ወንድሜ በጣም ይቅርታ፣ እኔ ያው አጌንስት የብሔር ስለሆንኩኝ ፊት ለፊት አንተ ስላለ ኦነግም ስለተባልክ ነው ሁሉንም የሚመለከት ነው የማወራው። የሁሉንም ብሔረሰቦች ታጋይ ነን የሚሉ ጫካም ያሉ በንፉቅቅ ሊድልህ ለብሔር ለሚሉት ስልጣን ላይ ያሉትም ሊሆን ይችላልና እነዚህ የውጭ እጆች ሁላ የሚዘውሯቸው ፓርቲዎች አሉ ኢትዮጵያ ውስጥ። ከህዝቡ ምንም ሳያገኙ የህዝብ ጥያቄ ነው ተብሎ ተጽፎ የተሰጣቸው አጀንዳ ይዘው ገንዘብ ይዘው የሚሰሩ ናቸውና እነዚህ የህዝብ ጥያቄ የሚመልሱ አይደሉም። እናም ደግሞ የሚያርፉም አይደሉም። እነሱ ላይ ተስፋ ማድረግ አንችልም። ጊዜው ቅድም መጀመሪያ ከ3 ሰዓት በፊት ስናገር ስለ ሶሻሊዝም ሞቷል ስንት የተጻፈለት ዛሬ መጽሐፍቶቹ ተነቦ ያላለቁ ሶሻሊዝም ሲወድቅ በድንገት አይደል ይሄ የቀዝቃዛው የዓለም ጦርነት በኋላ ሲወድቅ አዳዲስ መጽሐፎች ገና ታትሞ ፋብሪካ የገቡ መጽሐፎች ነበሩ። ስለ ሶሻሊዝም፣ ስለ ሌኒኒዝም፣ ማርክሲዝም ምናምን የሚያብራሩ መጽሐፎች ፍሬሽ እያለ ወጣ። በቃ ሶቪየት ህብረት በሩን እንትና ከፍቶ ለቀቀላቸው፣ ፈራረሰች። አይዲዮሎጂው ዓለም እጃችን ላይ እንዳለ አይደል መንግስቱ ኃይለማርያም እሱ አሁን ይሄ የሚያቆለጳጵሰው ሚክስድ ኢኮኖሚ ምናምን የሚለው ተረግጦ በግድ በቃ የት ይሄድ ሶሻሊዝም ከሞተ ወደ ካፒታሊዝም ለማምጣት ሲሳደበው የኖረ ነው ምናምን የሚደግፈው የለም። መሀል ላይ በሁለት እግር ቆሞ ተቀበለው እና ይፈርሳሉ። የብሔር ፓርቲዎች የብሔር አስተሳሰቦች በድንገት እጃችን ላይ ይጠፋሉ። ቬሪ ሱን የዓለም ሁኔታ አይፈቅድም። ይሄ ትንቢት ምናምን ይመስላል ወይም ጉራ ሊመስል ይችላል፣ ግን የምናያቸው ብዙ ፍንጮች አሉ። ራሳችሁን ቻሉ እየተባላችሁ ነው በአሁን ሰዓት። ራሳችሁን ቻሉ ሀገሮች፣ ከአሁን በኋላ እኛ የራሳችን ችግር አለብን፣ እናንተን የምንቀልብበት ገንዘብ የለንም አይደል? ኢትዮጵያ እኮ እየጮኸች ነው በአሁን ሰዓት እኮ አሜሪካ በዘጋቻቸው እንትኖች ምክንያት ገና ስንት ወሩ ነው? 3 ወር አልሞላው እየየ የተባለ ስንት ድርጅት ዊዝን 2 ዊክስ ፖሊሲው በተቀየረ በሁለተኛው ሳምንት በርካታ የመንግስት ተቋማት ተዘግተዋል፣ ኤንጂኦዎች ተዘግተዋል፣ ገንዘብ የለም። የፖለቲካ ፓርቲዎችም ልክ እንደዚህ ቀልጠው የሚቀሩት እና መፍረሳቸው አይቀርም። እነሱ ጋር ተሟግተን አሳምነን አስተምረን መክረን ወደ ኢትዮጵያ አንድነት ለማምጣት አይደለም። እዚህ ቁጭ ብዬ አሁን የዚህ ልጅ ዲስኩር ማዳምጠው ወንድሜ ልቡን ለማላላት ምናምን አይደለም። እዚህ የሚሳደቡልህ መንጋ አለ። አንድ ቀን ብቻቸው መንገድ ላይ ሊያወሩ ይችላሉ። ቢኮዝ የለም ፓርቲው ይጠፋል ወይም የሚደግፉት ዓላማ ይጠፋል። በነገር ላይ እነዚህ ኮሜንት ላይ የምታያቸው አትረበሽ። እኔ ለመርኩት ነገሩ እያንዳንዳቸው እንጂ ኮሜንት ላይ እንደዚህ አይነት ሀሳብ ሲመጣ አንድ ጤነኛ ሰው ትክክል ነው የሚለው እንጂ ከተቃወመ የብሔር ፖለቲካ ለሱ እንጀራ መጋገሪያው ነው፣ በእንጀራው ላይ የመጣበት ስለሆነ ነው እንጂ አንድ ጤነኛ ሰው ቤዚክ የሆነ እንደው ትምህርት ቤት ያልሄደ ሰው ይሄንን ማመዛዘን አይከብደውም። ኤግዛክትሊ። ከተቃወመ ግን እንጀራ የሚበላውበት እንጀራ መብያው ላይ ነው የመጣው። ያ ነው የሚያናገራቸው። ሁለተኛው እና አንድ በቃ መሀይምነቱም ስላለ ኢትዮጵያ ውስጥ እንግዲህ ፋክት የሚባል ጥናት፣ ሪሰርች፣ ዳታ አንደኛ የለም፣ ሁለተኛ መስማት አይፈልጉም። የሚገርም ነገር ቁጥርን የተመለከተ ነገር የብሔር ፖለቲከኞች መስማት አይፈልጉም። ቢኮዝ እነሱ ናሬቲቭን ብቻ ነው የሚፈልጉት። እስኪ ያሳየኝ በቁጥር ቢባል ለምሳሌ ወንድሜ በኦሮምኛ እንዳይማር አዲስ አበባ ከተማ ውስጥ በትክክል አለ ወይ እስኪ ቢባል የለም። ሊኖር ይችላል ግን ቤዝድ ኦን ፋክት አይደለም ሊከራከር የሚመጣው፣ በትርክት ነው የሚመጣብህ። ስንት ሞተ የሚለውን ራሱ አስቀምጥልህም እኮ ምናምን ነው የሚልህ እና በ2011 በኢትዮጵያ አቆጣጠር 11 12 አካባቢ ይመስለኛል ይሄ ለውጥ ግርግር ምናምን ትንሽ ቀዝቀዝ ባለ ጊዜ አንድ የሆነ ሪሰርች ነበረ። እውነት ስሙን በመርሳቴ በጣም እንትን እላለሁኝ። በህገ መንግስቱ ዙሪያ ታስታውስ እንደሆነ ቴዲ ህገ መንግስቱ ይቀጥል አይቀጥል ይሻሻል አይሻሻል የሚሉ ስንት ብሔረሰብ ምናምን የወጣ አንድ ኤንጂኦ ያወጣው ጥናት ነበር እና እዛ ላይ 46% የኢትዮጵያ ህዝብ የብሔር ውክልና የለውም ይላል። ከተለያዩ ብሔረሰቦች የተወለደ የተዋቀረ ትግራይ ከአማራ፣ ኦሮሞ ከአማራ፣ ሶማሌው ከኦሮሞ ምናምን የተደበላለቀ ስለሆነ የብሔር ውክልና የለኝም አልፈልግም ብሎ ያምናል።
46% ነው። ለምንድን ነው ኢትዮጵያ ውስጥ የብሔር ፖለቲካ የሚከሽፈው ብትል ይሄ የማይናገር ህዝብ ስላለ ነው። ይሄ ቁጥር ዝም ብሎ እንዳይመስልም አንተ ወይ ልትሰማው ላትፈልግ ትችላለህ። ብሔርተኛው እንደነዚህ አይነት ይሳደባል። አሁን ቅድም ያቺ ትልቋ ሴትዮ ሰደበኝ ብላለች። በእርግጥ ነው የሰደባት። ይሄ ዲቃላ ምናምን የሚሉት ነገር አለ። ዲቃላ የማንነት ቀውስ ያለባቸው አይደንቲቲ ክራይሲስ ምናምን ብለው ኮሜንት ሲያደርጉ ታነባለህ። ብዙ ቦታ ላይ በሆነ ብሔር ላይ ተወሽቀ የዛ ብሔር ብቻ አቀንቃኝ ካልሆንክ ዲቃላ ነው የሚሉህ። በቃ ይሰድበዋል። ግን this is a number ለግማሽ የቀረበ ህዝብ የብሔር አይደንቲፊኬሽን ውስጥ ያልገባ ቁጭ ብሏል። እንዴት አድርጋ ነው የምታሸንፈው? ኢትዮጵያ ውስጥ የብሔር ፖለቲካን ይዘህ ወደፊት ታጅበህ ልትሄድ አትችልም። እግረ ሰባራ ሆነ በጉልበት ወይ በምናምን ልትቀጥል ትችላለህ። እና አንዱ ሪዝን ይሄ ነው ልል ፈልጌ ነው። እና ቁጥር አይሰሙም፣ ፋክት አይቀበሉም። ራሳቸው ደግሞ ጥናትም አያደርጉም። ሲጀመር አብዛኛው በድንቁርና ነው። አሁን የብሔር ፖለቲካ ከፊት የሚናገሩ መላስ ያላቸው የተማሩ የሚመስሉ በደንብ ሊመጡ ይችላሉ። ከኋላ ግን መንጋ ነው በቃ እንዳለ። ቢኮዝ ብሔሩ ነው እንጂ ስሙ እውቀቱ አይደለም፣ ማንነቱ አይደለም። አይ ሚን it didn't come through some የሆነ ቫልዩ ውስጥ አልፎ አልመጣም። የመጣው የዛ ብሔር አባል ስለሆነ ብቻ ነው። ስለዚህ ቁጥር፣ ዳታ፣ ጥናት፣ ምርምር የሚባል ነገር አይሰራም። አንድ የሚጥላቸው ነገር ይሄ ነው። ሶ የኢትዮጵያ ትልቁ ችግር የብሔር እንትኖች መብዛታቸው ይሄን ሁሉ